አሶቻቸው በእናትሽ ወይ ጉጡ በቃ ያው ከሷም እየሰማችሁ አታጫውቁት። በእግዚአብሔር መውጣት ከተባለ ሄርሜላ ካንቺ ነው የሚጀምረው። እውነት ለመናገር ሰላማዊ ነገር እያደረክ ነው ብለህ ነው የምታስበው? እያጨናነከው ነው ልጁን። ታሞላ አይደል እንዴ? ነገ ማውራት አትችልም? ጉጡ በቃ በእናትሽ ቀብሽ እየሰማኸኝ ነው? እሺ ለምን መልስ አትሰጠኝም? እሺ ብቻ ምን ያልከኛል እኮ ታውቃለህ። ለአንተ መጥፎ ነገር እንደማልመኝልህ ደስታህን ማየት እንደምፈልግ ታውቃለህ። ከአንድም ብዙ ጊዜ ከድሮም ጀምሮ ማለት ነው ያንተን ደስታ እንደማስቀድም ታውቃለህ አይደል? ስለዚህ እንደዚህ አዝነክ እንደዚህ አሞክ እንደዚህ ከፍቶክ ማየት አልፈልግም አብርሽ። በእግዚአብሔር ለኔ ስትል በጣም ነው የሚጨንቀው። ምናልባት እንደሱ ላይ ረዱ ይችላል አላውቅም። አቅም ስለማያውቁ ነገሮች ሁሉ አጣሞ ሊረዱት ይችላል። እኔ ግን እንደዛ አይደለም ሀሳቤ። ደስታህንና ከፍ ለተፈካይ ነው የሚል የምፈልገው። እሺ ስለዚህ ራስን እንትን አድርገህ ትወጣለህ። እንጀራለህ አውቃለሁ። ነገ ሰላም ይሻላል። እሺ ሽማም ወጋ እኮ እሺ ምን አለ የተፈሳሽ ነገር ምን ተጠጣ ዳምጠኝ በደንብ አንዴ በደንብ እየሰማኸኝ ነው? መጥተሃል እያየኸን ነው ሁላችንም? አዎ እሺ እንደ ድሮ አስቅሃለሁ። ቢያንስ ቃል ገባልሃለሁ በእግዚአብሔር እንደ ድሮ አስደስትሃለሁ። እንደ ድሮ በቃ አላቅም ምን ማድረግ አለብኝ። ግን እንደዚህ ሆነ ሳይ በጣም ነው የሚጨንቀኝ። እግዚአብሔርን በጣም ሰላም ነው የምፈልገው፣ ደስታ ነው የምፈልገው። እሺ ራስህን ጠብቅልኝ። እሺ ነቃ ለማለት ሞክር እና የሚያስፈልግህን ነገር ንገረን። ያው ሁላችንም አንተን ነው የምንጠብቀው። ያንተን ሰላም ያንተን ደስታ ነው እየጠበቅን ያለ ነው። እሺ ደህና ነኝ። ምን እየተሰማህ ነው? ምን መቀደም ነው? ፍቅላትክስ ሻለክ ደማለኛ የዞረብኝስ አይደለም በታሽ ለላምታሊ አንዳች ለምትሰሽ ነገር አትወደለሽ ትንሽ ተረጋጋና ትሄዳለህ። የፈለክበት ቦታ ትሄዳለህ። አብርሽ ላገኛ መድኃኒቱ ማጋን ማን የገባኝ አንድ ነገር ከምግብ በኋላ ውስጥ ከምግብ በኋላ ውስጥ አሁን ተረጋጋ። ተኛለህ። መተኛት ነው የፈለከው አብርሽ? አይደለም ከዚህ መውጣት ነው የምፈልገው እኮ። እሺ ደህና ነው ከዚህ መውጣት የምትችለው አብርሽ? ብሩክ ነገራቸውን ማለት በቃ እኮ አንዴ ደጋሁልና ለማባስታገሻ ነው የሰጡት። እሱንም ተምለው ነው ደግሞ ትንሽ ተረጋጋ አብርሽ። አንተ ደህና ሁን እንጂ ትወጣለህ። ችግር የለውም። ሁላችንም እዚህ ጋር ያለው አንተ ሰላም ነው የጠበቅን ያለው ነው። አስከፋውክ ነው አስደበርኩ አሳመንኩ። ኤርሜላ አታልቅሽ፣ በእግዚአብሔር አታልቅሽ፣ በእግዚአብሔር በቃ በእግዚአብሔር ተባልሽ አይደለ? ልጁ ላይ አታልቅሽበት። ወይኔ ምን ያር ከዚህ በላይ በቃ አለ አይደል? ባለው አቅም ያለውን አቅም እንትን ብሎ ቁጭ ብሎ እያወራ ነው አይደል? ሳይባልም ውስጥ ያለውን ነገር ነው የሚያሳየው አይደል? እኮ በቃ ያለውን እንትን ተጠቅሞ ይሄው ለማውራት እየሞከረ ነው አይደል? ላይ ማልቀስ ምን ይባላል እንዴ? ከዚህ በላይ ምን ያድርግ? ወይንስ ትክክለኛ ስሜቱን አሳይቶ የተኛና አንደኛችንን ጥቁር ለብሰን እዚች ጋር እንቦከረየው እንፍጠር። አንተ ፍላጎትህ ምንድነው? አሁን አይደለም የምሬን እኮ ነው። ቁም ነገር ካባችሁ የምታለቅሱት ለምንድን ነው? ልጁ ላይ እንዴት ተሰማቸው? በቃ ከተሰማቸው ውጭ ነው ወደ ስሜታቸው። አቤላ ለምንድን ነው ዝም የማትሉት? አሶቻቸው በእናትሽ ወይ ጉጡ በቃ ያው ከሷም እየሰማችሁ አታጫውቁት። በእግዚአብሔር መውጣት ከተባለ ሄርሜላ ካንቺ ነው የሚጀምረው። እውነት ለመናገር ሰላማዊ ነገር እያደረክ ነው ብለህ ነው የምታስበው? እያጨናነከው ነው ልጁን። ታሞላ አይደል እንዴ? ነገ ማውራት አትችልም? ጉጡ በቃ በእናትሽ እንዴ አይነጋም አይመሽም እንዴ? ላንተ ያንተን ደስታ ሁሉ ነው የሚፈልገው። እሺ እንደ ድሮ ስስቅ ነው ማየት ፈልገው። ጤናክ መለስ አለልኝና ተንከብለ ሰይሙ በጣም ነው ወድ በጣም ነው ማከብሩ በጣም ነው ማፈቅር ካሁንም ቢሆን ማለት ነው። ማልደብቀው ነገር ነው አይደል? አንዴ ሰምተዋል በቃ በለቅ ምንም ማድረግ አልችልም። አስቤ ያመጣሁት ነገር አይደለም እንዴ? ያው በሻምሽ እሺ እኔ እንከባከባለሁ። እሺ ይሻልካል፣ ደህና ትሆናለህ። አብርሽ እየሰማኸኝ ነው?
እሺ አትፍዘዛ። እየፈዘዝክ ነው እኮ በጣም ተሽማቅቀን በደምብ አውቀህ ነው። እግዚአብሔርን አልተሻለክም። እንደዚህ ፈዘህ ነው እየተሽሎኛል አትለው። ተሽሎኛል ደግሞ አቀማውሰዋል እኮ እኔን ይመመው እኔን ክፍት ይበለኝ። አላስከፋህም? እሺ ከዚህ በኋላ ግን አሁን ቢያንስ ደህና ሁኑልኝ። ጠንከር በል እሺ። እሺ በጣም ነው የማከብርህ። ለአንተ በመግፋት አስቤ አይደለም እና ቢያንስ ተረካበል። ራስን ጠብቅ። እንደዚህ መሆን ያልፈልገው ወደ ጥላቅ ተመለስ እንጂ ልክ ድሮ ከፍቶት ከኔ ጋር ስትሆን እንደተደሰትከው እየሳቅ እየተጫወትኩኝ ብዙ ነገር እያደረግኩኝ አስደስተሃለሁ። እሺ አንተ ብቻ ጤና ክንጉን ብቻዬን ነኝ ብለህ እንዳታስብ፣ አለሁልህ እኔ ከጎንክ። እሺ ማንም እንደገፋክ ማንም እንትን እንዳለክ ማንም እንደሰደበ ምናምን አይደለም። እኔ ሁሌም ከጎንክ ነኝ። እሺ እያስመሰልክ ወይ የሆነ ነገር አይደለም። ከውስጤ ነው ይሄን ነገር የምነግርህ። ደስታህን፣ ሰላምክን፣ ህዝብነትክን ነው ማየት የምፈልገው። እሺ አብሽ እንደ ድሮ ሳቅ ብቻ የምትሆን ነው ማደረግ። አብሽ እንዴት እንደዚህ ትሆናለህ ብለህ አልነበረም የሚያስበው። ማለት አንተ ያስደስታል፣ አንተ ጥሩ ቦታ ያደርጋል በሚል ሀሳብ ማን ውስጥ ሰርተናል ነው እኛ በግድ እኔና አቤል ጎትጉተናት ያፈቀደችን ምናምን እየተሰራቸው ጓደኞች ዙሪያ ላይ ያሉ ሰዎች ነው እና እኛ በግድ ካላፈቀርሽ ብለናት አይደለም። ፍቅር ማለት ስሜት ነው፣ መላመድ ነው። ሰው ያንን ነገር ደግሞ መግለጽ ነበረብኝ ስላለች ነው እንጂ ሌላ ክፋት አስበን እንደዚህ እንድትታመም ወይ ሌላ ነገር ውስጥ እንድትገባ አስበን አልነበረም። እና አሁንም ጥፋተኝነት ስሜት እየተሰማን ስለሆነ በቃ እንደዚህ እየሆንክ ያለው በእኛ ነው። እኛ እንድትደሰት በማሰብ ማንም እንድትደሰት እየሞከረ የለም ከሆነ ከሄድሞች ከኛ ውጪ አንተ ደስተኛ እንድትሆን የሞከረ ሰው የለም። በምንችለው አቅም አንተን ማስደሰት ስለሆነ ሀሳባችን ነው ያንን ነገር የሞከርነው። ግን እነሱ እንደሚያስቡት አይደለም። በግድ እንድታፈቅረህ ያደረግነው ወይም ደግሞ እኛ አፍቅሪው ብለናት ነው እየመሰሉ ያሉ ሰዎች ነው። እንደዛ ነው። ፍቅር ማለት የውስጥ ስሜት ነው። እቺ ልጅ አፈቀረች እንጂ አልገደለችም። እንደ ገዳይ እንደ ነፍሰ ገዳይ ነው እያዩት ያሉት ጓደኞችንም እኛም ሁላችንም ማለት ነው። ስለዚህ ጥፋተኛም ከተባለን እኔና አቤል ትክክል መጠየቅ ፈልጋለሁ። ደህና እንድትሆን ነው የምፈልገው፣ እንድትደሰት ስስቅ ማየት ነው የምፈልገው። ያ የተጨናነቅባቸውን ጊዜያቶች ማንም አጠገብህ አልነበረም። አሁን እንደዚህ ዙሪያ ሰው ይክበብህ እንጂ አጠገብህ የነበረውን ሰው ታውቃለህ። ስለዚህ ወደኋላ መመለስም አልፈልግም፣ ከእነሱ ጋር መጨቃጨቅ አልፈልግም። እኔ እንድትደሰት ነው። አንተ ከተረዳኸኝ ይበቃኛል። እውነቱን ነው። ካለ ሁላችሁም ክሬዲት እንሰጣለን። ላደረጋችሁት ነገር እናመሰግናለን። በሽታ ላይ ኑርኬ እዩ በቃ አንዴ ዝም በሉ፣ ችግር የለውም። መወቃቀስም ካለብን ውጭ እንወቃቀሳለን። ግን ይሄ ልጅ ድኖ ከዚህ ሆስፒታል ይውጣ። እሱን ነው ሁላችንም የምንፈልገው። አንተም ሁላችንም ለአብርሃም እናስባለን፣ እንጨነቃለን። ግን ደግሞ ከዚህ ይውጣ። ከዛ እኛ ራሳችን ተገናኝተን ምን ያደርገው ነገር እናደርጋለን። አሁን ግን ዝም እንባባል። ይኸውልህ የታመመ ልጅ አለ እዚህ ጋር ሁሉም ልክ ነበር ማሳጅ እያስጨናጭቃችሁት ነው። በእግዚአብሔር እንዴ ምን ሆናችሁ ነው? ለማንኛችሁት እንኳን አትሻሉ እንዴ? በእግዚአብሔር ውጭ ላይ መጨቃጨቅ ትችላላችሁ። አታስጨንቁት። አብርሽ ምን ላድርግልህ? ካሁን ምን ማለት ፈልገው በእግዚአብሔር ምን ላድርግልህ? እሺ ጋር መበልና እሺ ወይ ጋደም በልሽ ወይ እዚህ ጋር ነው ደገፍለት ነው አለ በቃ በእግዚአብሔር እሺ ወቀት ፈጣውን ደህና ነው በእግዚአብሔር ለተናገረሽ ሁሉ መርሳት ትችሺ ማለት አብርሽ ብቻውን በነበረ ሰዓት ማን አጠገቡ እንደነበር እሱ ራሱ ያውቃል። ስለዚህ የራሳቸው ህይወት ሳይመሩ የራሳቸው ህይወት ሳያስተካክሉ መጣው እዚህ ጋር እንደ አቀኛ ሲሆኑ ያው እኛ ሰሚ እንምሰል ብለን ነው። እዚህ ጋር የታመመም ሰው ስላለ እኛ መመለስ አቅቶን አይደለም። ስለዚህ አሁን ምን አለ ራሱን ያረጋጋ ምግብ ይላልና መውጣት ይችላል ነው። አዎ ግን መጀመሪያ ራሱን አረጋግቶ ምግብ ይላል። ከምግብ በኋላ ይዛባላል። ችግር የለውም። መውጣት ይችላል ነው። ራሱን አረጋጋ ካለ ቢያዘ እሺ ደማን ታዩ ያዛን ላይ ይላል።
እሺ